በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንባረክበት የአምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን። ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመህ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ስራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን ኃጡን ኃጢአታችንን አስተሰርይልን። ሰላም ለቀራንብቲከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና
ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ዕረፍት ተሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም ለኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳንከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣህት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአእዳዊከ
ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶችህ ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳት አካል መስዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርድልን። ሰላም ለአማኡቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና
አቆያጾች ሰላም እንልሃለን። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች፣ ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ
ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገልጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋደነነ መከራ ስጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ስራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን አይለየን።
አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሸርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃለሁ። ከዚህ በመቀጠል ደግሞ ድርሳነ ገብርኤል ዘሐምሌ 19 ቀን የሚነበበውን በቅድስት ሥላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገዛዝና በቅድምና ትክክል የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባህርን ውሃ በእፍኙ የሚለካ ምድርን በስንዝሩ የሚመጥናት ከኛ ዘንድ ለሱ ምስጋና የሚገባው ለኛም ሕይወትን የሚሰጠን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 19 ቀን የሚነበብ የሚጸለይ የሰማያውያን አለቃ የሆነ የቅዱስ ገብርኤል ድርሳን ይህ ነው። የአምላኩ ኃይል በአገልጋዩ በእኔ በኃጥኡና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እለእስክንድሮስ የተባለ መኮንን በውስጡ ስም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ የያስከንን ሁሉ ፈጽመን እሳቱ ነዶ ፈልቷል። ድምፁ እንደ ነጎድጓድ ይጮሃል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያን ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ ማዘዘ። በዚህ ጊዜ ቅድስት ኢየሉጣ
የፍላቱን ጩኸት በሰማችና ባየች ጊዜ ተሸበረች። ተዘጋጅቶላት ከነበረው ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን እናት ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። አናንያና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናት ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው በዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናት ሆይ ሶስናን ከእደ ረብናን መምህራንን ከአይሁድ ዳንኤል ከአፈ አናብስት ያዳነ እሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግድጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረቱንና ገንዘቡን፣ ልጆችን፣ ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔር አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተነገረው ነገር እንደሌለ ሁሉም እኛም እሱን ዓላማ በመከተል ይህን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አንቅቶ አቤቱ አምላኬ ሆይ ይቺ ባሪያህን ከርስትህ የምትለያት ከሆነ ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪ አይደለም። ነገር ግን እንጨትም ቅጠሉም ባንድ ጠብቁት ብለህ ታዛለህ እንጂ። እንዲህ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከዚህ ከእሳት ባልሸሹም ነበር ብሎ አይጠራጠርም። አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ በረታሁ፣ ቅዱሳኖችንም ድል ነሳኋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማው በማለት እንዳይነድፈን ለእናቴ ጽኑ የሆነ ኃይል መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገላችንን ፈጽመን ድል እናድርግ። እነሆ በብረት ጋኑ ውስጥ የሚነደውን እሳት የማይበት ጊዜ በለመለመ በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም፣ ልብን የሚያቀልጥ፣ ሆድን የሚሰነጥቅ፣ ስርን የሚበጣጥስ መሰሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው፣ ከቅዱሳኑም አዳናቸው፣ ሳያቃጥላቸው ፍላቱም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃችሁ ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ ይወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህን የሊቀ መላእክት ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅና ወዳጅ እናደርገው። በዚህ በሚመጣው ዓለም ሊረዳን ይችላልና በረከቱ ከእኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና የቅዱስ ገብርኤል ያደረገው በረከት በሁላችን ይደር። ዳግመኛም እለእስክንድሮስ ሐሳቡ ሳይሳካለት ስለቀረ
14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቂርቆስ አካል ውስጥ 2ቱን በጆሮዎቹ 2ቱን በዓይኖቹ 2 በአፍንጫዎቹ 1ዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም መልአኩ መጥቶ ይህን መከራ ከሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር በአዩ ጊዜ እግዚአብሔርን አመሰገኑት። ቅዱስ ገብርኤልም አከበሩት። ልመናው ረድኤቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ልመናው አማላጅነቱ ከአገልጋዩ ከኔ ከደካማው ከናንተ ከሁላችን ሕዝበ ክርስቲያን ለዘላለሙ ይደርና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። ሰዎች ቤተ ክርስቲያን ለመስራት ምሰሶችን አዕማዶችን ለማቆም በጀመሩ ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ያለው በሽማግሌ መነኩሴ ተመስሎ ወጣና ወደ ሰራተኞች አናጺዎች ቀርቦ የዚህ የቤተ ክርስቲያን ሥራ ኃላፊ ማን ነው ብሎ ቢጠይቃቸው አወር ነው አሉት። እርሱም ተነስቶ ወደ አወር ሲሄድ በመንገድ አገኘውና አብረው በሚሄዱበት ወቅት ሽማግሌነቱን ደካማነቱን ለማረጋገጥ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። ከዚህም የግድ ተነስቶ ወደ አወር ቀረብ ባለና ልጄ ሆይ እርጅናዬን የወጣትነትን ዘመኔ ማለፉን ትመለከታለህ። ዓይኖች ፈዘዋል፣ ጉልበቴም ደክሟል። ነገር ግን በችሎታዬ መጠን ከእነዚህ የቤተ ክርስቲያኑ ሰራተኞች ጋር እየሰራው ራሴን በራሴ እንድረዳ ቅጠረኝ አለው። አወርም ስለ ሁኔታው በጣም አዘነና አንተስ አርፈ ተቀመጥ፣ የምትሻውን ሁሉ እያቀረብኩ ረዳሃለሁ አለው። ይህም ሽማግሌ መነኩሴ በተመለሰም ሰይጣን የተመሰለውን ሰይጣን ግን ልጄ አወር ሆይ በከንቱ ሥራ ፈት ሁኜ መቀመጥን አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሰራው እበላለሁ እንጂ እነሆ አሁን አንተ መድከሜንና ማርጀቴን ብትመለከት ለእግዚአብሔር ከመገዛትና ደክሜ እየሰራው ከማግኘት ንዋይ ለድሆችንና ለጦማዳሪዎች እየመጸወትኩ በተረፈኝ ራሴን ከመርዳት መቆጠብ የለብኝም። መነኩሴም በድሎትና በምቾት ሊኖር አይገባውም እናለው። ይህንን ከማር የተሸፈነ ውስጡ ግን ኮሶ የሆነ አነጋገሩን ቀልጣፋነት የሰሙ ሁሉ በጣም አደነቁ። አወርም ሰይጣኑ መነኩሴ በዚህ ሐሳብ መጽናቱን ከተረዳ በኋላ ለቤተ ክርስቲያን ሥራ ውሃ እየቀዳ በውሃ ማጠራቀሚያው ገንዳ ላይ እንዲያጠራቅም ደለደለው። ሰይጣኑም በማድጋ ውሃ ቀድቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያን በር አጠገብ ሲደርስ እንሰራውን ከመሬት ላይ በመጣል ይሰብርና ውሃውን ያፈስ ነበረ። ዓላማውም በባሕሩ ላይ ማድጋውን የሰበርኩት እንደሆነ ወደ ላይ አህዮች ባዷቸውን የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። ስለሆነም እነዚህን እንስሶችን ውሃ በማሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አደርጋቸዋለሁ። የውሃውን ምንጭ ይደርቃል። ስለዚህ የቤተ ክርስቲያኑ ሥራ እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል አስተሳሰብ ነበረ። እንዳሰበውም አደረገ። ነገር ግን ግንበኞችና ወዛደሮች በብዙ ስለ አንጎራጎሩበት ውሃ ከመቅዳት ለግንበኞች ድንጋይ አቃባይነት አዛወሩት። እርሱ ግን ተንኮሉን በመቀጠል ድንጋዩን የሚቀበልበት ጊዜ ሰራተኞቹ ራስ ላይ ድንጋዩን ይጥልባቸው ነበረ። ይልቁንም 2 ጎበዛዝት ሊያንቀሳቅሱት የማይቻሉትን ታላላቅ ድንጋይ አንስቶ ከሰራተኞች ባንዱ ራስ ላይ ጣለውና ገደለው። ቀጥሎም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወርዶ 2 ሌሎች ሰዎችን ገደለ። ያም ተንኮለኛ በሽማግሌ የተመሰለ ሰይጣን የሰውየውን መሞት በተረዳ ጊዜ
በዚህ ቦታ በመቀማማት ነፍስ በመግደል ብዙ የግፍ ሥራ ይፈጸማል። በእውነት ይህ ከሚሆን የቤተ ክርስቲያኑ ሥራ ብታቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሥራ ቢቋረጥ አይሻልም በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌውም ሰይጣንም ወደ ሹሙ ሄደ። እጅ በመንሳት ጌታዬ ከንጉሥ በታች ገዥ አንተነ በዚህ አካባቢ የተፈጸመውን ልዩ ልዩ በደልና የነፍስ ግድያ ወንጀል ትመረምር ዘንድ ለምንሃለሁ። ስለሆነም ግንበኞችና አናጺዎች በአንድ ደካማ ሰው ላይ በአድማ ተነሳስተው በታላቅ ድንጋይ ወግረው ገድለውት ሬሳው ከዚህ ወድቋል በማለት አቤቱታ ቀረበ። አሁንም እግዚአብሔር በምድር ላይ መሪዎችን፣ አስተዳዳሪዎችን የሰየመው ቀማኞችንና ነፍስ ገዳዮችን ለማጥፋት ሲሆን በአንጻሩም የድሆችን የሰላማውያን ሰዎች መብት ለማስከበር ስለሆነ ከእንግዲህ እነዚህ ሰዎች ይህን ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ብዙ ሰዎች ያልቃሉ ብዬ እገምታለሁ አለ። በዚህን ጊዜ ሹሙ ከሰይጣን መሪነት የሞተውን ሰው ሬሳ ማየት በሄደ ጊዜ አወርን በቁጥጥር ስር አውሎ ወደ ንጉሥ ዘንድ እንዲወስዱ ታዘዘ። ነገር ግን የደብሩ ማኅበር አባላት አወር ከእነሱ ጋር ጥቂት ይሰነብት ዘንድ ሹሙንም አጥብቀው ለመኑት። አወርም ከዚህ ከክፉ መከራ ያድነው ዘንድ ወደ እግዚአብሔር ይጸልይ ነበረ። አወርም በዚህ አይነት ጭንቅ ባለበት ወቅት የመላእክት አለቃ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ አወር ሆይ ደስ ይበልም፣ ስለዚህ ነገር አትዘን፣ ሰውነትም አታበሳጫት፣ ፈጥነ ሂድና ያንን ሽማግሌ ያዘው፣ በዚያን ጊዜ ማን እንደሆነ ታውቀዋለህ አለውና ወዲያውኑ በአንጻረ ቤተ ክርስቲያን ሰቅሎ በግርፋት እንዲቀጣውና እንዲያሰቃየው ሰይጣኑን አስሮ ለአወር ሰጠው። ሰይጣኑን በቀድሞ ዘመን ለመፈታተን የመጣሁ አሁንም ሦስቱን ሰዎች የገደልኳቸው እኔ ነኝ። ነገር ግን አሁን አወር ከእስራቴ ይፈታይ ዘንድ አወርን እማልዳለሁ በማለት በታላቅ ቃል እየጮኸ ሹሙን ተማጸነው። አወርም ሰይጣኑን በታላቅ ውርደት አዋርዶ ፈትቶ ሰደደው። እነዚያን ምውታንን በሊቀ መላእክት በቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት አስነሳቸው። ያምሽም የቅዱስ ገብርኤል ቤተ ክርስቲያንን ሥራ እስኪፈጸም ድረስ የኔቅሎን ገዳም እስኪቀመጥ ለአወር ፈቀደለት። በዚህ ወር በ26ኛው ቀን የልዩ ጌጥ ሽልማት አደረገለት። እሱም ፈጽሞ ተደሰተ፣ እግዚአብሔርን አመሰገነው። በዚች ሌሊት ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ወዲያውም የመላእክት አለቃ ቅዱስ ገብርኤል በፍጹም ፈገግታ ተገለጸለትና እግዚአብሔር የመረጠ አወር ሆይ ሰላም ላንተ ይሁን። በድካሜ የተገኘው መልካም ሥራ ደስ አሰኝቶኛል። ስለዚህ የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጀልህ ዘንድ እግዚአብሔር ለምኜዋለሁ። ይህንን ላንተ መልካም የምስራችን ይሁንልኝ። ዳግመኛም ስማ ልንገርህ፣ ይህ የገዳም ቦታ በጣም መልካም ነው። ወደሱ የሚመጡ ሁሉ የፈለጉትን ያገኛሉ። ድሃም ቢሆን ባለጸጋ፣ ማንኛውም ቢሆን አፍሮ አይመለስም። ይህ እንዲሆን ፍቃድ ሆኗልና። ዳግመኛም ላስረዳ፣ ፍቅር ካለችበት ቦታ ሁሉ የእግዚአብሔር በረከት አትርቅም። ስለዚህ ማንኛውን በከፍተኛው ደዌ የተያዘ በፍቅር ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል ፈውስ ሳያገኝ እንደማይመለስ አረጋግጥላለሁ። አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎት በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑርና ቅዱስ ገብርኤል ያደረገው ተአምር ነው። የክቡር አባት የሆነ ኢጲስቆጶስ አወር ከዚህ ዓለም በሞት በሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስ ጠርቶ ክቡር አባቴ ሆይ ትጸልይልኝ ዘንድ ማልድሃለሁ። አባቶች የተጓዟትን የሞት ጎዳና አጓዝ ዘንድ የእረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤል እንደዚህ ሁል ጊዜ በራእይ የተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና ሰውነትን አዘጋጅ ብሎኛልና አለው። ክቡር አባቴ ሆይ በሞትኩበት በኋላ በነጭ ሐር በቀጭን ኩታ
ሥጋዬን አትገንዝ፣ አስከሬኔን በሳጥን ውስጥ አታግባ። ከዚች ቤተ ክርስቲያን በስተቀር በኩል ባለው ቦታ እንዲሁም ቅበረኝ እንጂ እኔ ኃጥ በደለኛ ሰው ነኝና አለው። ከዚህ በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስ አስጠርቶ አባቴ ሆይ በጸሎት አስበኝ፣ ከዚህ ዓለም ነፍሴ ከሥጋ የምትለይበት ሰዓት ቀርቧልና ዳግመኛም በጎ ምግባርን መንጎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባኝ ሲሆን ነባቢያኑ የእግዚአብሔር በጎች እጠብቅ ዘንድ ኤጲስቆጶስነት ስለተሾምኩና ስለተሰራሁት ኃጢአት በፍርሃት ላይ እገኛለሁ። ስለሆነ ማስበኝ እንጂ አትርሳኝ አለ። ይህንን ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ለቅሶ ሥጋውን ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበር ነው። እኔ ደካማ የምሆን ዮሐንስ ክቡር ኤጲስቆጶስ አውር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያው እንዲሆን አደረግን። ወንድሞቼ ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለኛ ይለምንልን ዘንድ ለነዳያን ለችግረኞች በመራራትና ምጽዋትን በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መብሰር ስለሆነ ስለ ቅዱስ ገብርኤል አማላጅነት ልዩ ሶስት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማሌትና በዝማሬ በምህላ ጸሎት በመንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጠፋላችሁ፣ ሰውነታችሁን ከኃጢአት ርኩሰት ያነጸላችሁ፣ የቅሚያን ወይም የውንብድናን ሐሳብ ከህሊናችሁ ይፋቅላችሁ። በዚህ ዓለም ዘመናችሁ ከመፈጸሙ በፊት በበጎ ሥራችሁ ከሰይጣን ተንኮል ያመለጡትን እድል ያድላችሁ። ያዝመራችሁን ፍሬ ያብዛላችሁ። ከማያልፈው የቸርነቱ የጌትነቱ ብልጽግና ያሳትፋችሁ። ከሽማግሎቻችሁ ብርታት ለልጆቻችሁ መልካም አስተዳደግና ጤንነትን ይስጣችሁ። እናንተም ከጥፋት ከጉስቁልና ያድናችሁ። የተንኮለኛ የዲያብሎስ የብረት መቃጠን ወይም ወጥመድ ከእናንተ ይራቅ። አሜን። የምንጮቻችሁን ውሃ ያብዛላችሁ። አሜን። በወንዞቻችሁ ወራጅ ውሃዎች በመጠናቸው ይፍሰሱላችሁ። አሜን። በሀገራችሁ ሁል ጊዜ ፍጹም ተድላ ደስታ ይሁንላችሁ። አሜን። መከራን ከላያችሁ ያርቅላችሁ። አሜን። ሕዝቡን በእውነትነት በትክክል ያስተዳድር ዘንድ የመሪያችሁን ስልጣን ከፍ ከፍ ያደርግላችሁ። አሜን። ከመካከላችሁ የሰይጣንን ኃይል ቀጥቅጦ ያጥፋላችሁ። የመድኃኒታችንን መወለድ ያበሰረ በዚህ መልአክ በቅዱስ ገብርኤል አማላጅነት የርስተ መንግሥት ሰማይ ዕድል ፈንታችሁ ከቅዱሳን ሰማዕት ማኅበር ጋር ያደርግላችሁ። አሜን። እናንተ የአባቴ ወዳጆች ዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔኑ የሚል የደስታ ቃልን ያሰማችሁ። አሜን። የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት የሆነች አምላክን በወለደች የሁላችን እመቤታችን ድንግል ማርያም አማላጅነት በሰማያዊ ንጉሥ አዳራሽ ያግባችሁ። አሜን። ቅዱስ ገብርኤል በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ቤተ መቅደስን ለመስራት የጀመረውን የረዳ ገብርኤል ሆይ የሚፈታተነንን ሰይጣንን በእግር ብረት ያሰርክ በሥጋ በነፍስ ትራዳን። ፈጥነም ጠላቶቻችንን ድንጋይ ሲወረውርብን እያየ በሰረኛ ዓይናቸውም እስኪነጻጸሩ አትዘግይ፣ እርዳን። አደራህን ሁላችንንም ጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ሀገራችንን ሰላም፣ ፍቅሩን፣ አንድነቱን ይመልስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጣው በመንገድ በስደት ዓለም ያሉትን ሁሉ ዛሬ እግዚአብሔር ይፈውስልን፣ መልአኩ ልኮ ይዳብስልን። ታስረው በሳውዲ አረቢያ በኢትዮጵያ የሚጨነቁትን በተለያዩ ዓለማትን ያሉትን እስረኞችን ሁሉ እግዚአብሔር ያስፈታልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን።
ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ይቅርታ አምላክ ሁላችንን ይቅር በለን፣ ተዘከረን፣ ፍቅርን በሁላችን ላይ ያሳድርብን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በሊቀ መላእኩ በቅዱስ ገብርኤል ስም አስይዣችኋለሁ። ይህንን ድምፅ እየሰማችሁ ላይክ አለማድረግ፣ ሼር አለማድረግ፣ ሰብስክራይብ አለማድረግ ንፉግነት ነው። ተዋህዶ እንዳትቀጥል እናንተም ከሚከራከሩ ወገን እንዳትሆኑ ይህን ሁላችሁ እንድታደርጉ በእውነት በቅዱስ ገብርኤል ስም ደግሞ ስንክሳር ሐምሌ 19 ቀን የሚነበበውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚህ ቀን ስማቸው ሱርስ፣ ህርማን፣ ያኑፍ፣ ስንጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸው ምክንያት እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋደል የሆነች ዳልዥን ገደላት። ስማቸውንም አስቀድመን የጠራናቸውን የአራቱን ልጆችንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፊዮስ፣ ታማን፣ ህርማን፣ ባኮስ የሚባል አራቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀን ሆነ። ሶስተኛም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረች አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህ በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብ መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባሕታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸው ያረጋጋቸው ነበረ። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንን ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኸው። መኮንኑ ሁሉን እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮቹ ግን በላያቸው በሰይፎቹ አጋና ተጫወቱ። በዚህም በሐምሌ 19 ቀን የእስናን ከተማ ሰዎች ከታናሾቻቸው እስከ ታላላቆቻቸው ሴቶችና ወንዶቹን ጨረሷቸው። የመላእክት ሰራዊትንም ነፍሶቻቸውን ይቀበሉ የብርሃንን አክሊሎችን የሚያቀናጇቸው ነበረ። በዚህም በኋላ መኮንን ከዚህ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃዎችንም ተሸክሞ አገኘ። መኮንንም በአዩት ጊዜ እኛ ክርስቲያን ነን ብለው ገልጥ ጮኹ። መኮንንም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያዎችም ይገድሏቸው። የእነዚህን ስማቸውን ሩፋስ፣ አንጣኪዮስ፣ ሰሃድራ ይባላል። የሰማዕትነታቸውንም ፍጻሜ መስከረም 11 ቀን ነው። ይህንን ቅዱስ አባት ኤጲስቆጶስ ይስሐቅን መኮንን አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለው ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነትን ፍጻሜ በታኅሳስ 14 ቀን ምእመናን ሥጋውን ወስደው ገንዘው ቀበሩት። የስደቱ ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሯት። ለእግዚአብሔር ምስጋናን እኛንም በሰማዕታት ሁሉ ጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ
በሰማዕትነት መከራ ተቀበሉ። ይህንንም ሕፃን ዕድሜው 3 ዓመት ሲሆን ከሮሜ አገር ወደ ሌላ አገር እናቱ ይዛው ሸሸች። በዚህም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩበት። ወደ እርሱ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳ ዘንድ እሱን ጠይቀው አለችው። ሕፃኑ ወደ አለበት ጭፍራ አምልኮ ወደ እርሷ አስመጣው። ሕፃኑን ፊት ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑን መልሶ አዎ ለእኔ ደስታ ጠብቆልኛልና ለአንተ ግን ሐዘንና ለቅሶ ጥርስ ማፏጨት ነው። መጽሐፍ ለዝንጎች ተላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግር ሰጥቶታልና ብዙን ተናገረ። በዚያም ያሉትን እስከ አስደነገጣቸው ድረስ ንጉሡ መኳንንቱን ጣዖቱን ረገማቸው። ክብርታቱንም የተነሳ አደነቁ። መኮንኑም በአፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆችን የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱን ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔር ያለ ምንም ጉዳት ያነሳቸው ነበር። ብዙዎችን አሕዛብ ይህንን አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። የሰማዕትነትን አክሊል ተቀበሉ። ሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችን ተአምራቶችን አደረገ። ብዙዎችን በሽተኞችን አዳናቸው። በዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያሉትንም ዘንድ አዘዘ። የፈላቱንም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜ ፍርሃትን የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ የቅዱሳንን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርን አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ እኔ የወለድኩባትን ቀን የተባረከች ናት አለችው። እንደዚያ ወደ ጋኑ ውስጥ በገቡ ጊዜ የውሃው ፍልሃት እንደ ንጋት ውሃ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህ በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃጠን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ አዳናቸው። መኮንኑን በታላቅ ስቃይ ያሰቃያቸው ዘንድ አስበው እስኪመክር ድረስ በወህኒ ቤት አስገባቸውም። ያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋው። ስሙንም ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና ኢየሉጣ ጸሎት ይማረን። በረከታቸው በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። አባቱም አረማዊ ነበረ፣ ስሙም አውስጢኪዮስ ነበር። እናቱ ግን አማኝ ነበረች፣ ስሟም ኤልያና ነበረ። ባደገ ጊዜ አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ የሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበረ። በጥላንም በፊቱ ሲያልፍ መልኩንና እውቀቱን ብልሃቱንና አስተዋይነቱን ይመለከት ነበረ። ከሃዲ ስለመሆኑም ስለ እርሱ ያዝን ነበረ። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖትን ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናው በአዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረው በሰላምታም የሚሰጠው ነበረ። ስለዚህም በመካከላቸው ፍቅር ጸና። ከዚህ በኋላ በጥላን ወደ ቄስ ቤት ይገባና ስለ ሃይማኖት ይነጋገር ነበረ። ቄሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን ሃይማኖትን ምን ያህል ክብር እንዳላት ለሚያምኑበት ሁሉ እውቀትን ማስተዋል እንደሚሰጣቸው ድንቆችና ታላላቅ ታምራት እንደሚያደርግላቸው ታላቅ ፈውስ እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ታምራት እንደሚያደርጉ ይህንን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁል ጊዜ የሃይማኖትን ትምህርት ያስተምር ጀመረ። በአንዲት ዕለት ቅዱስ በጥላን በከተማዋ በአደባባዮች ሲያልፍ
እባብ የነደፈው አንድ ሰው ሲጨነቅ አየው። እባቡን በእርሱ ዘንድ ቆሞ ነበረ። በልቡም የመምህሬን ቃል ልፈትን፣ ክብር ይግባውና በክርስቶስ ካመንክ በስሙ ታምራትን ታደርጋለህ ብሎኛልና። ለእባቡን ወደ ነከሰው ሰው ቀርቦ ኃይልን ይገልጽለት ዘንድ እባብንም ይገድለው ዘንድ ሰውየውንም ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከይሲውም ወደቀ፣ ወዲያውም ሞተ። የበጥላንንም ሃይማኖት ጨመረለት። ከዚህ በኋላ በጥላን ወደ ቄሱ ሄዶ የክርስትናን ጥምቀትን ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበረ። በአንዲት ቀን ያድነው ዘንድ አንድ እውር መጣ። የቅዱስ በጥላን አባትን ባየው ጊዜ እውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ እውር ነው አለው። እርሱም አባቱን የእግዚአብሔር ክብር ታይ ዘንድ አለህ አለው። ይህንን ብሎ እውሩን ጠራውና ዓይኖቹን ቢገልጡ ያዳንህን ታመልከዋለህን አለው። እውሩም አዎን አምናለሁ አለ። ቅዱስ በጥላን በእውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በእውሩ ዓይኖች ላይ አኖሮ እንድታይ በጌታ በኢየሱስ ክርስቶስ ስም እመን አለው። ወዲያውኑም ዓይኖቹም ተገለጡ። አባቱም ይህን ድንቅ ሥራ በአየ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ ከእውሩ ጋር አመነ። ቅዱስ በጥላንን ወደ ቄስ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህ በኋላ ባሮቻቸውን ነፃ አወጡ። ገንዘባቸው ለድሆች ለችግረኞች አከፋፈሉ። ቅዱስ በጥላንም ጥበብን ያደርግ ዘንድ ያለ ዋጋው ሰዎችን ያድናቸው ነበረ። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበረ። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሱም ሄደው በቄሱ ጋርና ከአዳነውም እውር ጋር በጌታችን በአመኑ ከብዙዎች ጋር ከሰሱት። ወደ ንጉሱም በቀረበ ጊዜ ንጉሥ ተቆጥቶ አማልክት ሰዋላቸው። ባልተዘዙትለትም ጊዜ ራሳቸውን በሰይፍ አስቆረጠ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቅዱስ በጥላንን የጸና ስቃይን አሰቃየው። ከእርሱም ደንቆችና ተአምራቶች ተገለጡ። በእጁም ብዙ ሰዎችን ክብር ይግባውና በጌታችን አመኑ። በሰማዕትነት ሞተ። ንጉሥም አይቶ በበጥላን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዘ። በዚች ምስክርነትን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በክብሩ ሰማዕት በጸሎታችን ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የአባ አቀራበውን የመቃብርስና የስካ አገር ሰው የሙሴ መታሰቢያቸው ነው። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። ውድና የተወደዳችሁ የክርስቶስ ቤተሰቦች አነሳስቶ ያስጀምረን አስጀምሮ ላስፈጸም ለሉ እግዚአብሔር ክብር ምስጋና ይድረሰው። ከዚህ በመቀጠል ይህንን ቪዲዮ በቅዱስ ገብርኤል ስም አስይዣችኋለሁ። በእውነት ለዓለም ላሉት ምእመናን ሁሉ ታስተባብሩ ዘንድ በክርስቶስ ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ምስክርነት እንድትልኩልን ቁጥሬን እዚህ ጋር አስቀምጣለሁ። በዚህ መልኩ እንግዲህ እግዚአብሔር ያደረገልን ለዓለም ሁሉ እንድታስተላልፉ መልእክቴን በዚህ መልኩ አቀርብላችኋለሁ። ነው የሚገኘው። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ
ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ